ወላዲተ አምላክ ዘፈን ቢሆን ሁሉም ሰው ሼር ያደርግ ነበር። ማርያም ብሎ ለመጽ ሰግጥ የሚለው ግለሰብ መድረክ ወይም ስቴጅ ሲያገኝ ሰገጤ ሆኖ ሳገኘው በጣም እጅግ አሳዛኝና እጅግ ልብ የሚሰብር ዜና በዚህ ሰዓት እየሰማን እንገኛለን። ፍርስ እያለ በሳቅ ምንድነው የሚያወራው ብሎ ምን ያህል ወይ አልገባ ይሆናል። አንዳንዴ ሌላ ቋንቋም ይመስለኛል እንዲህ ሲሪየስ ሆኖ። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁኒ አላህ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ እጅግ አሳዛኝ ሰበር በሆነ መረጃ ተመልሼ መጥቻለሁኝ። እንግዲህ በዛሬው ዕለት የእናታችን እመቤታችን የቅድስት ድንግል ማርያም ዓመታዊ መታሰቢያ ክብረ በዓል እንደሆነ ሁላችሁም ታውቃላችሁ። በቅድሚያ እንኳን አደረሳችሁ ማለት እወዳለሁ። በዛሬው ዕለት ከምናያቸው ቪዲዮዎች መካከል አንዱ በዛሬው ምንድነው በእመቤታችን በዓል አከባበር ላይ በዓሉን ድምቀቱን ድባቡን ምንድነው የተፈጠረው የሚለውን እናያለን። ሌላኛው እጅግ አነጋጋሪ ዜና የኢትዮጵያ ቲክቶክ አመቱ ምርጥ ቲክቶከር አዶናይ እንግዲህ መኪናዋን ገልጧታል። ሁላችሁም መረጃውን ሰምታችኋል ብዬ አስባለሁ። ነገር ግን ጥቃት ሊደርስበት እንደነበረ የሚያሳይ ቪዲዮ ወጥቷል። በዚህም ጉዳይ የተፈጠረውን እናያለን። በተጨማሪ አርቲስት ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በድንገት በሞት መለየቱ እየተነገረ ይገኛልና ያሳዝናል። እንግዲህ ነፍስ ይማር የወንድማችንን ለቤተሰቦቹ ለመላው ወዳጆቹ መጽናናት እመኛለሁ። በቅድሚያ ከእመቤታችን በዓል አከባበር እንጀምራለን። ኦርቶዶክሳውያን አንድ ሁላችሁም ትኩረት ሰጥተን ደግሞ ልንሰማ የሚገባ መናይን አስመልክቶ አዋርዱን በሚቀበልበት ሰዓት ለእመቤታችን ለቅድስት ድንግል ማርያም ያለውን ፍቅር ያለውን ክብር በአማላጅነቷ በተራዳይነቷ ስለረዳችሁ በደንብ አድርገው ከፍ አድርገው ማርያም ማርያም እያለ ዳይና መናፍቃኖች የተጨረጨሩ ይገኛሉ። ለምን እንደዚህ ያሉ የሚለውን አብረና ያለን ወደ መጨረሻ ማሳያችሁ ይሆናል። በቅድሚያ ግን የእመቤታችን በዓል አከባበር ቪዲዮዎችን አይተን መለስ። መረጃውን በደንብ አድርጋችሁ ላይክ ያደርጋችሁ ጀምሩት። ወደ ቪዲዮ እንሂድ። ሰፋ ያሉ መረጃዎች አሉን። አብራችሁ ቆዩ እስከ ቪዲዮአችን ፍጻሜ ድረስ። ቤዛዊተ ዓለም ወላዲተ አምላክ ቤዛዊተ ዓለም ማርያም 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 ማርያም
ዘፈን ቢሆን ሁሉም ሰው ሼር ያደርግ ነበር። ማርያም ብሎ ለመጻፍ ግን 5 ሰከንድ ብቻ በቂ ነው። ሁላችሁ ማርያም ማርያም እያላችሁ ይህን ቪዲዮ ለ5 ሰው ሼር አድርጉልኝ። ኦርቶዶክሳውያን እንዳያችሁት ነው። በጣም ይለያላችኋለሁ። እውነት ሁላችሁም ኮሜንት ላይ እየገባችሁ አሜን አሜን እያላችሁ የዛሬውን ኮሜንት አጥለቅልቁት። በእናታችን በቅድስት ድንግል ማርያም ስም አጥለቅልቁልኝ ማለት እወዳለሁኝ። እንግዲህ ደግሞ በጣም ለየት ያደረገው የዘንድሮውን የቤታችን ስም እንዲጣፍጥ ገኖ እንዲታይ ያደረገ ወንድማችን ታዋቂው ቲክቶከር አዶናይ እንግዲህ በጣም እጅግ የሚያሳዝን ነገር በእሱ ላይ ታይቷል። መስላችኋለሁ ጥቃት ሊያደርሱበት የሚያሳይ ቪዲዮ ወጥቶ በጣም ብዙዎች ኢትዮጵያውያን አዝነዋል እና እየተነጋገሩበት ይገኛል። እውነቱ ምንድነው የሚለው እስኪ ቪዲዮውን አይተን እንመለስ። አዶናይን አታክ ለማድረግ እንደሞከረ ግን እዚህ ቪዲዮ ላይ እኔ ብቻ ነኝ ያስተዋልኩት። ማለት ከቪዲዮ ላይ ገብቼ ሳይ ከአዶናይ ፔጅ ላይ የተለቀቀና እንኳን ደስ አለ ብቻ ነው የሚለው። ይሄን አላስተዋላችሁትም ነው ወይስ? ከምንም በላይ ግን የአዶናይን ማቹሪቲ ነው በጣም ያደነኩበት። ሂስ ሶ ዲሲፕሊን። ማርያምን አይታችሁታል። ያህን ነገር ራሱ አይቶ ያህን ሙሉ ፕሬዠር እያደረበት እንዴት ስፒች ሲሰጥ እንደነበር ከዛ በኋላ ዋው! አንተ እውነት ብዙ የምታካፍለን ነገር አለ አዶናይ። ማርያምን በጣም ብዙ። እኔ አሁን ለምሳሌ አልችልም፣ ትንሽ ስሜታዊ ልሆን ይችል ነበረ ግን አዶናይን አታክ ለማድረግ እንደሞከረ ግን እዚህ ቪዲዮ ላይ እኔ ብቻ ነኝ ያስተዋልኩት። ማለት ከቪዲዮ ላይ ገብቼ ሳይ ከአዶናይ ፔጅ ላይ የተለቀቀና እንኳን ደስ አለ ብቻ ነው የሚለው። ይሄን አላስተዋላችሁትም ነው ወይስ? ከምንም በላይ ግን የአዶናይን ማቹሪቲ ነው በጣም ያደነኩበት። ሂስ ሶ ዲሲፕሊን። ማርያምን አይታችሁታል። ያህን ነገር ራሱ አይቶ ያህን ሙሉ ፕሬዠር እያደረበት እንዴት ስፒች ሲሰጥ እንደነበር ከዛ በኋላ ዋው! አንተ እውነት ብዙ የምታካፍለን ነገር አለ አዶናይ። ማርያምን በጣም ብዙ። እኔ አሁን ለምሳሌ አልችልም፣ ትንሽ ስሜታዊ ልሆን ይችል ነበረ ግን ኦኬ ጋይስ እንዳያችሁት ነው እንግዲህ ጥቃት ሊደርስበት የሚያሳየው ቪዲዮ ይህን ይመስላል ማለት ነው። በጣም ብዙ ኢትዮጵያውያን እየተነጋገሩበት ይገኛሉ። እውነቱ ምንድነው የሚለውን አንድ ቪዲዮ አሳያቸዋለሁ። ነገር ግን ከዚህ ቀደም በታላቁ ሩጫ ላይ አዶናይ ላይ ጋርድ ይዞ ሲንቀሳቀስ ለምን ጋርድ ይዘህ ሄድክ እያሉ በጣም ብዙ ኢትዮጵያውያን ትችት እያቀሩበት ነበረ። ነገር ግን የጋርድ ጥቅሙ ምን ያክል ዋጋ እንዳለው ምን ያክል ቫልዩ እንዳለው እዚህ ጋር የተረዳችሁት ይመስለኛል ብዬ አስባለሁ። ጠላት ቢኖራችሁም ባይኖራችሁም ታዋቂ ስትሆኑ እንደዚህ በቃ ስማርት ሆናችሁ ብትገኙ መልካም ነው ብዬ አስባለሁ። እንደ አዶናይ ቀድሞ አስቦ ጋርዶቹን አዘጋጅቶ ይንቀሳቀስ ስለነበረ ማለት። ነገር ግን በዚህ ጉዳይ እውነቱ ምንድነው የሚለውን አንድ ወንድማችን እስኪ ከነሱ ጋር በጣም ሪሌሽንሺፕ ያለው ወንድም ነው። እስኪ መረጃውን ሰምተን እንመለስ። አቡ ትናንት መድረክ ላይ ወጥቶ አዶናይን ሊደበድበው ነበር። 2 ቪዲዮ ነው ማስደምጣችሁ። የመጀመሪያውን ተመልከቱት። ሁለተኛውን ቪዲዮ ተመልከቱት። አዩትም ይቦለካል ያራዳ ልጅ አዩትም ይቦለካል። አስመሳይ አንፈልግም እኛ ለፊልም ነው እንጂ የምር አስመሳይ ሰው ያስጠላናል። ይችላል አዶናይ ይችላል አዶናይ ይችላል ነገር ማለት ከዛና ከዚህ እያባዳችሁ ልጁን ከማይሆን ሰዎች ጋር ለማጣላት ምናምን በጣም እየጣራችሁ ነው። የለም ጋይስ፣ እኛ ቤት አዶናይ ቤት በፍቅር ነው ሁሉም ነገር። ልጁ ፍቅሩ ነው ሊገልጽለት የወጣው። እሺ እንወዳለን አቡዬ። አቡ ትናንት መድረክ ላይ ወጥቶ አዶናይን ሊደበድበው ነበር። 2 ቪዲዮ ነው ማስደምጣችሁ። የመጀመሪያውን ተመልከቱ። ጓደኞቹ ናቸው፣ ለሰላምታ ነው እንደዚህ ሲጋበዙ የነበሩት ማለት ነው። ነገር ግን ጋርዱ ደግሞ እሱን ያው እንዳይገፈትረው በማሰብ ነው እንደዚህ ያደረገ ያለው ማለት ነው። ምንም እዚህ ጋር የተፈጠረ ነገር የለም። ሁለተኛውን ቪዲዮ ተመልከቱ። በዚህ ጉዳይ ይቦለካል ያራዳ ልጅ ይቦለካል። አስመሳይ አንፈልግም እኛ ለፊልም ነው እንጂ የምር አስመሳይ ሰው ያስጠላናል። እጅግ አሳዛኝና እጅግ ልብ የሚሰብር ዜና በዚህ ሰዓት እየሰማን እንገኛለን። ህይወት እንግዲህ እንዲህ ነች። ሁላችሁም ለወንድማችን ነፍስ ይማር በሉ። እጅግ በርካቶቻችሁ የምታውቁት ተወዳጁ ኮሜዲያን ወንደሰን አውራሪስ እንግዲህ ከዚህ ዓለም በሞት መለየቱ በዚህ ሰዓት እየሰማን እንገኛለን። ለብዙ ዓመታት በሳቅ ሲያስቀን የኖረው ወንደሰንን
በድንገተኛ የልብ ህመም ምክንያት ህይወቱ ማለፉ ነው የተሰማው። ለወንድማችን ነፍስ ይማር፣ እንዲሁም ደግሞ ለቤተሰቦች፣ ለጓደኞች፣ ለአድናቂዎቹ እንዲሁም ደግሞ ለመላው ኢትዮጵያውያን በሙሉ መጽናናትን እመኛለሁ። እጅግ ያሳዝናል። ተወዳጁ ኮሜዲያን ወንደሰን አውራሪስ እንግዲህ በዛሬው ዕለት በድንገተኛ የልብ ህመም ምክንያት ማረፉ ተዘግቧል። የኮሜዲያኑም አስክሬን እንግዲህ ለምርመራ ወደ ሚኒሊክ ሆስፒታል መላኩን የተነገረው። ብዙዎችን በኮሜዲ ስራዎቹን ሲያዝናና የነበረው ወንደሰን እንግዲህ በድንገተኛ ህመም ምክንያት ከዚህ ዓለም በሞት ተለይቷል ማለት ነው። ኮሜዲያኑ ቤተሰቦች፣ አድናቂዎችና ወዳጆች መጽናናትን እንመኛለን። እሱም በገነት ያኑር። ሀሳባችሁን ኮመንት ላይ ጻፉልን። የመረጃ ሌሎችን ሼር ማድረጋችሁን እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። እጅግ በጣም አሳዛኝ የተባለ ዜና እየተሰማ ይገኛል። ተወዳጁ ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት መለየቱ እየተነገረም ይገኛል። ለብዙ ዓመታት በኮሜዲ ስራው በርካቶችን በሳቅ ያዝናናው ኮሜዲያን ወንደሰን በድንገተኛ የልብ ህመም ምክንያት ህይወቱ ማለፉ ተሰምቷል። አስክሬኑን በዚህ ሰዓት ለምርመራ በሚኒሊክ ሆስፒታል ይገኛል። ለኮሜዲያኑ ነፍስ ይማር፣ እንዲሁም ለቤተሰቦቹ፣ ለጓደኞቹ፣ ለወዳጅ ዘመዶቹ መጽናናትን እንመኛለን። ፍርስ እያለ በሳቅ ምንድነው የሚያወራው ብሎ የሚያያለ ወይ አልገባ ይሆናል። አንዳንዴ ሌላ ቋንቋም ይመስለኛል። እንዲህ ሲሪየስ ሆኖ ጓደኞቼም ሲሰሩ ያለው እናንተ ብሎ ያና ዞር ብሎ የሚስቀው ነው ያለ ምን ብሎት ነው? እኔ ሌላ ቋንቋ ይመስለኛል አንዳንዴ። ለምን መሰለ ከዛ ነገር ውስጥ አልወጣማ። ከሚያጨናንቀው ሊዝናና ነው። ግን እንግዲህ የትና የት መጥቶ በእግሩ መጥቶ በታክሲ መጥቶ አንዳንድ ቦታ አሁን ለምሳሌ ደግሞ ለመሳቅ በሀዘን ውስጥ እንኳን የሆነ ድምጽ ብታሰማ ለመሳቅ የሚፈልግ ደግሞ ኦዲየንስ አለ። ለሳቅ ቅርብ ይሆኑ አሉ። ቦታዎችን ባልገልጽም ነው ፍርስ እያለ በሳቅ ምንድነው የሚያወራው ብሎ የሚያያለ ወይ አልገባ ይሆናል። አንዳንዴ ሌላ ቋንቋም ይመስለኛል። እንዲህ ሲሪየስ ሆኖ ጓደኞቼም ሲሰሩ ያለው እናንተ ብሎ ያና ዞር ብሎ የሚስቀው ነው ያለ ምን ብሎት ነው? እኔ ሌላ ቋንቋ ይመስለኛል አንዳንዴ። ለምን መሰለ ከዛ ነገር ውስጥ አልወጣማ። ከሚያጨናንቀው ሊዝናና ነው። ግን እንግዲህ የትና የት መጥቶ በእግሩ መጥቶ በታክሲ መጥቶ አንዳንድ ቦታ አሁን ለምሳሌ ደግሞ ለመሳቅ በሀዘን ውስጥ እንኳን የሆነ ድምጽ ብታሰማ ለመሳቅ የሚፈልግ ደግሞ ኦዲየንስ አለ። ለሳቅ ቅርብ ይሆኑ ቦታዎችን ኦኬ። መረጃው እንደሰማችሁት ነው እንግዲህ በዛሬው ዕለት ኮሜዲያኑ እንግዲህ በድንገተኛ ህመም ነው እንግዲህ ከዚህ ዓለም በሞት አርፏል እየተባለ ይገኛል። በጣም እጅግ ያሳዝናል። ለመላው ቤተሰቦቹ፣ ለመላው ወዳጆቹ መጽናናት እንመኛለን። በጣም ያሳዝናል። እንደሰማችሁት ነው እንግዲህ። አሁን ቀጣይ የምንወስዳችሁ ወደ አዶናይ እንመለሳ። የእናታችን የቅድስት ድንግል ማርያምን ስም ሲያነሳ ነበረ። ያን ስላነሳ ብዙ መናፍቃኖች እየተጨረጨሩ ይገኛሉ። እንዳልክ አይነት ጮማ ደደብ ከመሆን እግዚአብሔር ይሰውራል። ማስተዋል የጠራችው ኢየሱስ ይመጣል፣ አዶናይ የጠራት ማርያም ግን አትመጣም ይላል መጽሐፋችን ሲናገር አይደለም። ማርያም መላእክቱም እንደሚመጡ ማርቆስ 8 ላይ ያስቀምጣል። እነዚህም ደግሞ ማርያም ራሷ አውራው እንደምትመጣ መጽሐፋችን ይናገራል። አንደኛ ተሰሎንቄ 3:12 ጌታችን ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር ይመጣል እንዳልካቸውና መሰሎቹ የድንግል ማርያምን ቅድስናና ንጽሕና ይካዱ ናቸው፣ ስለዚህ አትመጣም ብሎ ያምናል። እግዚአብሔር ከነዚህ ድንቁርና ይሰውራቸው። ያው ኢየሱስን መጣ ማርያም መጣ ዛሬም ቢሆን አጀንዳዬ አርሲ ናት። በአርሲ በግፍ ለሚጨፈጨፍ ኦርቶዶክሳውያን ዝም አልልም። ሰግጥ የሚለው ግለሰብ መድረክ ወይም ስቴጅ ሲያገኝ ሰገጤ ሆኖ ሳገኘው በጣም ነው ያዘንኩት። ማርያም 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 እንዴ ሰው ሁሉ ሰግጡ ትፈምሳላችሁ ብለ ሰውን ካነቃቃ በኋላ ስቴጅ ላይ ማርያም ረርታኝ ነው እዚህ የደረስኩት ትላለህ እንዴ? መቼም የዚህች እናት ስም ሲጠራ ማይደነግጥ የለም። ያው ሸይጣን ዲያብሎስ ይደነግጣል። እንግዲህ የእመቤታችን የቅድስት ድንግል ማርያም ስም እንድትጠራ አይፈልጉም። ለኛ ለኦርቶዶክሳውያን ደግሞ ወላዲተ አምላክ ምን እንደሆነች እናውቃለን። እናታችን ናት፣ እናታችን ማለት ነው። ስለዚህ እናንተ በምትሉት የምታነሷቸውን ተረቶች በእኛ ዘንድ ተቀባይነት የላቸውም። ወላዲተ አምላክ በመስቀሉ ስር የተሰጠችን ስጦታችን የቃል ኪዳን እናታችን ናት። እኛም ደግሞ የቃል ኪዳን ልጆቿ ነንና ስሟን ሁልጊዜ እንጠራለን። ስለምትደግፈን፣ ስለምታግዘን፣ ስለምትረዳን፣ ጎደሏችንን ሁሉ ስለምትሞላ ማለት ነው። ሁላችሁም ማርያም 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 እያላችሁ ጻፉ። እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። ዛሬ ህዳር 21 ቀን የእመቤታችን በዓል በስፋት የሚከበርበት ዕለት ነውና እንኳን አደረሳችሁ አደረሰን። ድንግል ማርያም አማላጃችን ናት። መናፍቅ በሙሉ አንቺም ቢጠላሽ ቅድስተ ቅዱሳን እናታችን ነሽ። በቲክቶኩም አዋርድ አንቺ ተገኝተሽ እርዳታሽ ደርሶልን ምልጃሽም ደርሶልን ከጎናችን ሆንሺ። ቅድስተ ቅዱሳን ድንግል ማርያም እናቴ የወልድ ወላዲቷ ቅድስተ ቅዱሳን ድንግል ማርያም የዓለም መድኃኒትን የወለደች ድንግል ማርያም የኢየሱስ ክርስቶስ እናት የዓለምን ፈጣሪ የወለደች ማርያም 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 ማርያም
እጅግ አድርገን እናመሰግናለን። ባለማተቦች በአደባባይ አኩርታችሁናል። እጅግ እናመሰግናለን። እንደነዚህ አይነት አሸባሪዎችን በአደባባይ አዋርዳችኋቸዋል። ደስ ብሎናል። ክበሩልን። አይመለከተውም። ባሮክ ምን አገባኝ እኔ። ጫት ባፍህ ይዘህ ለቤተ ክርስቲያን እቆማለሁ የምትሉ ሰዎች እኮ አላችሁ። ሰው ሲነካባቸው እሪ የሚሉ እንዴ። ቤተ ክርስቲያንን ስናገለግል ለምንድን ነው እግዚአብሔር አጎታችንም ይመስለን? ሀረብ ሀገር የምትገኙ እህቶቼ ይሄንን እንድትሰሙ እንድታደምጡ ደግሞም እንድትለወጡ ሀረብ ሀገርና በመላው ዓለም የሚገኙ በተለይ ሴት እህቶቻችን ላይ ግፍ የምትሰራ አንተም ከድርጊት እንድትቆጠብ ነው ይሄንን ቪዲዮ የምሰራው። የማንንም ገበና የማውጣት ሞራል የለኝም። እንኳን አይደለም የሰው ገበና ለማውጣት አይደለም እንዲህ አይነትን ቪዲዮ የመስራት አቅምም ጉልበትም የለኝም። እኔ ይሄንን እንዴት ብዬ እንደማስረዳችሁ አላቅም። ከከንፈሬ የማለያት ወላዲት አምላክ ምስክሬ ናት። ብቻ የቤተ ክርስቲያን አምላክ በዚህ ቪዲዮ እውነት ያናግረኝ። ይሄ ቪዲዮ ረጅም ቪዲዮ ነው። ረጅም ብቻ አይደለም ፒን አድርጌ የማቆየው ለታሪክም እንዲቀመጥልኝ ከምፈልጋቸው ቪዲዮዎች መካከል አንዱ ይሄ ቪዲዮ ነው። ማለት በጣም ይመራል፣ ግን አምነነው እንድንቀበለው የምፈልጋቸው እውነቶች ውስጥ አሉ። የማንንም ሰው ስም ማንሳት አልፈልግም። ሜንሽንም ኮሜንት ላይ እንድታደርጉም አልፈቅድም። ብሎክ ነው ማድረገው እንዲህ አይነት ነገር ላይ። እግዚአብሔር የደበቀላችሁን መድኃኔዓለም የሸሸገላችሁን ይሄ ነውር እዚህ ቲክቶክ ላይ ይዤ መጥቼ እንዲህ ነው ማለት አልፈልግም። ነገር ግን እረፉ። እንደው በቤተ ክርስቲያን አምላክ ኧረ ተው። ይኸውላችሁ አንዳንዶቻችን በመንፈሳዊነት ካባ የተሸለምን ዓለማዊ ሰዎች ነን። አንዳንዶቻችን በትህትና የተሸፈንን ትዕቢተኞች ነን። አንዳንዶቻችን በስነ ምግባር የታጨቅን የምንመስል ነገር ግን ባለጌ ሰዎች ነን። ይኸውልሽ በአረብ ሀገር የምትኖሪ እህቴ፣ በመላው ዓለም የምትገኙ ኦርቶዶክሳውያን አንዳንዶቻችሁ ሰውን እያገለገላችሁ ቤተ ክርስቲያንን የምታገለግሉ የሚመስላችሁ፣ ሰውን እየረዳችሁ ቤተ ክርስቲያንን እየረዳችሁ የሚመስላችሁ፣ አንዳንዶቻችሁ ሰውን እያገዛችሁ ለገዳማት ገዳማውያንን እየረዳችሁ እያገዛችሁ የሚመስላችሁ ሰዎች አላችሁ። ከዚህ ተግባራችሁ ተቆጠቡ። ግድ የላችሁ። እኔ ስለ ኃጢአት አይደለም በዚህ ሰዓት ላወራ የመጣሁት፣ ስለ ኃጢአት አይደለም። ነገር ግን በአደባባይ ስለሚሰራ ግፍ ነው። እዚሁ ፕላትፎርም ላይ በቲክቶክ ፕላትፎርም፣ በዩቲዩብ ፕላትፎርም፣ በፌስቡክ ፕላትፎርም ማለት እኔ አላቅም። ኧረ ተው። እቺ ቤተ ክርስቲያን እኮ አክብራናለች። እቺ ቤተ ክርስቲያን እኮ ክብር ሰታናለች፣ ሞገስ ሰታናለች። የትኛው ንጽህናችንና የትኛው ቅድስናችን ነው? አይደለም ለቤተ ክርስቲያን ድምጽ መሆን አይደለም፣ ስለ ቃሉ በቲክቶክ እንደው መልእክት ለማስተላለፍ አይደለም። ሰዎች እኮ ዛሬ አጠገባችን ፎቶ እንኳን የሚነሱበት ሞራል እኮ የለንም እኮ አይደል? ነውራችን፣ ኃጢአታችን፣ በደላችን፣ ክፋታችን ቢገለጥ ማለት ነው። ነገር ግን እሱም ይቅር። ግን አንዳንዶቻችሁ እንደው ማለት ከዚህ በፊት አብረን ስለበላን አብረን ስለጠጣን ስለምንተዋወቅ ማለት ወደ ሚዲያ ነገሮች የማይወጡ የሚመስሏችሁ አይነት ሰዎች አላችሁ። ማለት ግፍ የምትሰሩ ሰዎች አላችሁ። ኧረ ተው ረፉ እህቴ። በባዕድ ሀገር በዛ በስደት አይደለም አሰሪዎችሽ አይደለም እዚህ ኤምባሲ እንኳን እንዴት እንደምትንገላቱ እናንተ ነው የምታውቁት። አንድ የፓስፖርት ወረቀት ለመውሰድ እንኳን እንዴት እንደምትገላመጡ፣ እንዴት እንደምትገፈተሩ፣ እንዴት ከሰውነት ተራ እንደምትወጡ እናንተ ነው የምታውቁት። ዛሬ ግን በሚዲያ የሹ ሰው በቲክቶክ ፕላትፎርም ወይ ወንጌል ሲያስተምር ወይ ደግሞ ቤተክርስቲያን አትንኩብኝ የሚል ሰው ለእናንተ በቃ ሌላ ዓለም መስሏችሁ የሚሰማችሁ፣ ገንዘባችሁን እንደ ልባችሁ የምትረጩ እናንተ ተጠንቀቁ። ተው። በአረብ ሀገር ብቻ ያላችሁ ዓለም በመላው ዓለም የምትገኙ ተጠንቀቁ። ተው። ነገ ትጸጸታላችሁ። ተው። እዚህ ያለ አባትና እናትሽ በድህነት ውስጥ ኖሮ አንቺን ለመላክ ተበድሮ የሰው ፊት አይቶ የሰው ፊት ገርፎ ኪሱን ገልብጦ እናት ማረቧን ፈታ የላከችሽ አንድ ሴት ዛሬ ግን ለማታቂው አይተሹ ለማታቂው ሰው ምን ይስራ ምን ያድርግ በማታቂው በቲክቶክ ላይ ብቻ ለሚንቀሳቀስ ሰው ገንዘብሽን የምትረጭ አይነት ሴት እህት ያለሽ። እኔ እንደዚህ ከሌ እንዲያደረገኝ እንደዚህ ያደረገኝ ምን አገባኝ? ወደሽ ፈቅደሽ ለምታደርጊው ነገር ግን እንደ አንድ ወንድም ይቆጨኛል። እንደ አንድ የቤተ ክርስቲያን ልጅ ግን ይቆጨኛል። ቤተ ክርስቲያኑን ያገለገላችሁ እየመሰላችሁ ሰውን የምታገለግሉ የሰውን ቤት የምታገለግሉ ሰዎች እረፉ። ተው። እናንተም በዚህ ፕላትፎርም ላይ ያለን ኦርቶዶክሳውያን
አንዳንዶቻችሁ ተው ረፉ ተው እቺን ቤተክርስቲያን በንጽህናና በቅድስና አገልግለን በሚታይ አገልግሎት የማይታይ ብዙ ጸጋ ከእግዚአብሔር እናገኛለን ተው እውነት እኔ አላውቅም እኔ እንጃ ማለት ብዙ እዚህ ላይ የማይነገሩ ነገሮች አሉ አንድ ቀን እኔ እኮ ሌላው አይደለም እኔ እንደምንፈልገው መሆን እንችላለን እኔን የሚያመኝ ግን ያንተ ኃጢአት ያንተ ግፍ ያንተ በደል ያንተ ነውር ወደ ሚዲያ ሲመጣ ስንት ነፍሳቶች ከዚህ እንደሚርቁ ሳስበው ያ ነው የሚያመኝ ያንተ የሆነ ነገር መውጣት ምናምን አይደለም የሚያመኝ እሱ አይደለም አረ ተው ቤተክርስቲያን ስለ ቤተክርስቲያን ትንሽ መናገር እግዚአብሔርን የመናቅ አንዱ መንገድ አይሆናችሁ ተው እንዴ ወላዲተ አምላክ አረ አንዳንዶቻችን ግፋችን በዛ እውነት በደላችን አመዘነ እንዴ ቤተክርስቲያንን ስናገለግል ለምንድን ነው እግዚአብሔር አጎታችንም ይመስለን እንዴ ወላዲተ አምላክ አክስታችንም እምትመስልን ለምንድን ነው እንዴ ሰው እንዴት ለአገልግሎት ሄዶ እንዴት ሰው ጭፈራ ቤት ይቀመጣል እንደው በመቤቴ በወላዲተ አምላክ እንዴት ሰው ያየኛል እንኳን አትሉም እንደው እግዚአብሔርን አትፍሩ ግን ሰውን እንዴት አታፍሩም የሚያያችሁን ሰው እንዴት አናፍርም እንደው ሌላው ይቀር እንዴ ኃጢአትም ሲሰራ እኮ በድብቅ ይሰራል በመሸሸግ ይሰራል እኮ እንዴት በአላል የሰዎች መሰናከያ እስክትሆኑ ድረስ ለምንድን ነው እንዲህ አይነት ግብር ውስጥ የተካፈላችሁት እንዴ አንዳንዶቻችሁ እኮ አላችሁ እኮ ጫት በአፍህ ይዘህ ጫት ለቤተ ክርስቲያን እቆማለሁ የምትሉ ሰዎች እኮ አላችሁ ይህንን ስል እንደምትደነግጥ አውቃለሁ እንደምትፈራ ምናምን አውቃለሁ ግን እግዚአብሔር በልብህ ምንም የሌለም አትፈራው ማለት እንዴ የአንድ የሀብታም ቤት ካሜራ እንኳን የሀብታም ቤት ካሜራ የሆኑ ድርጊቶችን ስቶሪ ያደርጋል አይደል እግዚአብሔር የሚባል እኮ አምላክ አለ አይን የሰጠ የሚያይ ጆሮ የሰጠ የሚሰማ እኔ አዝናለሁ በጣም ነው ማዝነው በጣም እኔ ለእናንተ እቺን ታክል እንደው ሚዲያ ላይ ወጥቶ ይሄ ነው ማለት እኔ ፈርቼም ወይንም መፍራት ተውት እኔ እንኳን እናንተን አይደለም ዛሬ በስንት ነገር ውስጥ እንደማልፍ እኔና ቤቴን የምናውቀው እናንተን የሚፈራ እናንተን የሚያፍር ስለንቡናም የለኝም ወላዲተ አምላክ በመታቀው ግን ነገ በእናንተ በእኛ በደል ስንት ነፍሳት እንደሚጠፋ ሳስበው ግን እሱ ብቻ ነው የሚያምን ዛሬ ማረፈደም ይቅርብን እንተው እንዲህ አይነት ግብር እንዲህ አይነት ድፍረት ውስጥ አንገኝም በመድኃኔዓለም እንደው በወላዲተ አምላክ ይሁንብን እቺ አማናዊት መንፈሳዊት ኩላዊት ሐዋርያዊት የሆነች ቤተክርስቲያንን ከቻልን እንደው ከና ኃጢአታችንም ከነበደላችንም እንደው እናገልግል ግን የሰዎች መሰናከያ እንሁን ተው እንደው የምንሰራውን ነገር እንኳን በድብቅ ስሩት እንዴ የሆነ ደብር ላይ ሄደህ እኮ በውስጥ መስመር ዋትስአፕ ላይ የራስን አካውንት እየሰጠ ደረሰኝ ላክ ስትባል እኮ አሻፈረኝ ምናምን የምትሉ አይነት ሰዎች አላችሁ እኮ ከዚህ በላይ ነውር ከዚህ በላይ ድፍረት የለም አንቺ ምህቴ ተቆጠቢ ታይ ግድ የለሽም ተቆጠቢ ታይ ወንድምሽ እዚህ ስራ በማጣት ባክኗል መንጃ ፈቃድ አውጪለት ለወንድምሽ ለማታቂው በተስፋ እኔ አንዳንዴ ማለት ሳንቆም ማቆም እኮ የለም ሳንታነጽ እኮ ማነጽ የለም በትንሹም ቢሆን ማለት ነው እንዴ ሳንሰበክ እኮ መስበክ የለም ወንድሞቼ እንዴ ሰዎች እንዲሆኑ ምን ፈልገውን በትንሹም ቢሆን እኛ እንኑረው ዛሬ እንኑረው ግድ የላችሁም እንዴ ቤተክርስቲያን ፈተና ውስጥ ናት የአርሲ ኦርቶዶክሳውያን ቀን በቀን እየታረዱ ነው በዚህ
ቀን በቀን እየታረዱ ነው ኦርቶዶክሳውያን። ቀን በቀን መከራ እያዩ ነው። ቀን በቀን ህፃናት እያለቀሱ ነው። ቀን በቀን የቤተ ክርስቲያን ፈተናዋ እየበዛ ነው። እኛ ሌላ ፈተና እንሁንባት እንደው እንደው ለዚህ ቤተ ክርስቲያን ሌላ ፈተና እንሁንባት። ቲክቶከር ተብለን፣ ዩቲዩበር ተብለን፣ መምህራን ተብለን፣ ዘማሪያን ተብለን፣ ፌስቡከር ተብለን ሌላ ፈተና እንሁንባት ቤተ ክርስቲያኗ ላይ ባካችሁ። ከውጭው ጠላት በላይ እኛ ዛሬ ለዚህ ቤተ ክርስቲያን ፈተና ሆነንባታል። ከውጭው ጠላት በላይ እኛ ዛሬ ለዚህ ቤተ ክርስቲያን ፈተና ሆነንባታል። ጠላት ሆነንባታል። እማይሆንልን ከሆነ ትንሽም ቢሆን እንራቀሲ እንዴ ለመፈመስ መጋጋጥ፣ ለሆነ ነገር መታወቅ መጋጋጥ፣ ለሆነ እኔ አሁን ይሄንን አይታችሁ እኔ እኮ ከሌ እንዲያርጎኛል እከሌ እንዲያርጎኛል እከሌ እኮ ይሄን አድርጎኛል። አይመለከተውም። ባሮክ ምን አገባኝ እኔ? አይመለከተኝም። ራስሽን ማኔጅ ማድረግ ያለብሽ እናንተው ናችሁ። ከሰው ይልቅ አሻግራችሁ ቤተክርስቲያኗን ተመልከቱ። ዛሬ እከሌ እኮ እንዲያደረገ ብንባል እንደ ባንዲራ ምን ነው ለበለበው እኛ ነን። ዘማሪ ከሌ ይሄን አደረገ፣ ሰባኪ ከሌ ይሄን አደረገ፣ ቲክቶከር ከሌ፣ መምህር ከሌ እኮ ይሄንን አደረገ ብንባል እከሌን አትንኩት ምናምን ብለን እንደ ባንዲራ ምን ነው ለበለበው እኛው ነን። ቤተክርስቲያኗ ተነካች ስንባል እንኳን በዛ ልክ አይቆጨንም። ለዛ ነው ብዙ ሰዎች ብዙ መረጃጃቸው ላይ ያለ ወደ ሚዲያ ማይወጡት። ስለምትተቿቸው፣ ስለምትነቅፏቸው፣ ስለምታሳቅቋቸው። እንደው እኔ ማለት እባካችሁን ለዚህ ቤተክርስቲያን ሌላ ፈተና እንሆንባት እባካችሁ። እኔ ይሄንን ቪዲዮ ፒንም ማድረገው ቪዲዮን እኔ አብዝታችሁ ከሌላው ጊዜ በላይ እኔ ይሄንን ቪዲዮ ለብዙዎች አድርሱ። በተለይ በውጭ ሀገር የሚገኙ ቤተክርስቲያኗን የማያውቋት ሰዎችን ለሚያውቁ የሆነ ነገር ትክክል ነው ለማለት የዛን ሰው እውቅና የሚፈልጉ ቤተክርስቲያኗን የማያውቁ የገዳም አባቶችን የማያውቁ ገዳማውያኑን የማያውቁ ገዳምን የማያውቁ ቤተክርስቲያንን የማያውቁ ሰውን የሚያውቁ ሰውን ግን የሚያውቁ ሰው ሲነካባቸው እሪ የሚሉ እባካችሁ ይሄንን ስል ግን በንጽህና በቅድስና እቺን ቤተክርስቲያን የምታገለግሉ መምህራነ ወንጌል ሰባኪያን፣ ዘማሪያን በዚሁ በቲክቶክ ፕላትፎርም ኦርቶዶክሲያንን የሚያንጽ ነገር የምታቀርቡ ለቤተ ክርስቲያን የምትቆሙ በመታሰር ውስጥ እያለፋችሁ በዛቻ ውስጥ እያለፋችሁ ቤተ ክርስቲያኗን ድምጽ ለታረዱት ድምጽ የምትሆኑ በፌስቡክም የምትጽፉ በዩቲዩብም የምታገለግሉ እግዚአብሔር አምላክ ጸጋችሁን ይጠብቅልን። አምላክ ወላዲተ አምላክ በዚች አማናዊት በሆነች ቤተ ክርስቲያን ውስጥ የአገልግሎት ዘመናችሁ እንዲያልቅ እሷ ትፍቀድላችሁ። አምላክ ትራዳችሁ፣ ትርዳችሁ። እኔ ሌላ ምንም የምለው ነገር የለም። አሁንም እላለሁ አብዝታችሁ ይሄንን ቪዲዮ ለብዙዎች አድርሱልኝ፣ ለብዙዎች